ክቡራን ተመልካቾቻችን ይህ ታሪክም ለባለ ታሪኩ በሚል መሪ ቃል እየተዘጋጀ የሚቀርብላችሁ ሳምንታዊ የመጽሐፍ ዳሰሳ ፕሮግራም ነው። ቅኝትና ዝግጅት አምሳሉ መሐሪና ሮኒ አካሌ። ታሪክን ለባለ ታሪኩ በዕብራይስጥ በአማርኛና በእንግሊዝኛ ቋንቋ በቤተ እስራኤላውያን ሃይማኖት፣ እምነት፣ ባህል፣ ወግና የዘመናት የፍቅረ ኢየሩሳሌም ህልምና ራዕይ ሁኔታ በየብስ በአየር በባህር የተደረጉ የጉዞ ሂደቶችን የምንቃኝበት እንደገናም ደግሞ አንዳንድ ጸሐፍት የጻፏቸውን መጽሐፍቶች ዳሰሳ የምናደርግበት ሳምንታዊ ፕሮግራማችን ነው። በዚህ የመጀመሪያው ፕሮግራማችን ደራሲ ራሚ መስፍን ደስታ የክብር እንግዳችን ነው። ጤና ይስጥልኝ። በመጀመሪያ ወደዚህ መድረክ በመምጣት በጣም ደስ እያለን አንተም የዚህ ፕሮግራም ተሳታፊና ያደረካቸው ብዙ ነገሮች አሉ። እነሱን ለመስማት ስለምፈልግ በዛሬው ጋብዘንሃል እና ማን ነው ራሚ ደስታ? የት ነው የተወለደው የሚለውን ሰፋ ባለ ሁኔታ ብትገልጽልኝ። መጀመሪያ በጣም አመሰግናለሁ ከዚህ ስለጋበዛችሁኝ። ራሚ መስፍን ደስታ እንግዲህ ተወልጄ ያደግኩት በጎንደር ክፍለ ሀገር ጎንደር አውራጃ ለአርማጭሆ ወረዳ የይሁዳውያን ሰፈር ከነበረችው ጋይና ከሚባለው ሰፈር ነው የተወለድኩ። አባቴ አለቃ ማናለብህ ደስታ፣ እናቴ ወይዘሮ ደብረ ያለው ናቸው። ተወልጄ ያደግኩት እንዳልኩት ጋይና ነው። ከዛ ጋይና ወላጆቼ በጣም ከጋይና ውስጥ አሉ ከሚባሉት የጋይና ጀግናዎች አንዱ አባቴ ማናለብህ። ወደ ጋይና እንግዲህ የጉዞ ሂደቱን ስንመለከት የጋይናን ያለውን የነበረውን ያሳልፈውን ታላቅ ታሪክ አለ። በዛ ታሪክ ውስጥ ደግሞ በጋይና ውስጥ ደግሞ የአንበሳውን ድርሻ የሚወስደው አንተ እንዳልከው ታላቁ አባታችን ማናለብህ ደስታ ነው። ወደሱ እንመጣለን። እስቲ ወደዛ ከመግባታችን በፊት ራሚ ከጋይና ከተወለደ በኋላ እንዴት አደገ? አስተዳደጉ ምንድነው? ትምህርት ቤት ገብቶ ተምሯል ወይስ እንደማንኛውም የቤተ እስራኤል ልጅ የከብት ጭራ ተከትሎ ነው ያደገው? በዚህ ዙሪያ እስቲ ብትነግረን። እሺ፣ እንዳልኩት ያው ተወልጄ ያደግኩት ገጠር ጋይና ነው። ወላጆቼ ጥሩ ነዋሪ ነበሩ። እንደሌላው ጓደኞቼ የከብት ጥበቃ ወይም እርሻ በሄዱበት ጊዜ እኛ ወደ ትምህርት ቤት ነበር የተሰማራን። ወንድሞቼም ሆንም እኔም እንደዛው ነኝ። እኔስ ግብርና አልሰራሁም። ጋይና እስከ 3ኛ ክፍል ትምህርት ቤት ነበር። ያንን ከጨረስኩ በኋላ ሮቢት እንትባል ትንሽ ከተማ አለች። ከዛ እስከ 6ኛ ክፍል ተምሬ ያው ወደ 6ኛ ከጨረስኩ በኋላ ወደ አዘዞ ወይም ወደ ጎንደር መሄድ ግዴታ ነበር። ወደ አዘዞ አክስቴ ማይ ደስታ ወይም በሪው ኢሳያስ እዛ አዘዞ ነበሩ። አባቴ ከነሱ አጠገብ የሆነች ቤት ሰርቶ ነበር ለወንድሞቻችን ለትልቆቻችን። አክስታችን እና አቶ በሪው ኢሳያስ እኛን አቅፈው ከዛ እንድንማር አደረጉን። እስከ 9ኛ ክፍል ተማርኩ። አዘዞ እስከ 9ኛ ክፍል ተምሬ አጼ ፋሲል አይደለም። አጼ ፋሲል አይደለም። እኛ አዘዞ አጼ ፋሲል ነው። አዎ በእኛ ጊዜ አጼ ፋሲል ነው። እዛ ተምሬያለሁ እስከ 9ኛ ክፍል። ኦኬ፣ አሁን እንግዲህ ከዛ ተማርክ እስከ 9ኛ ክፍል። 9ኛ ክፍል ማለት እንግዲህ በነበረው ዘመን ከፍተኛ ደረጃ ነው። ጉዞ ወደ እስራኤል ሀገር መቼና እንዴት ነበር? ጉዞ ከእንግዲህ እንደ ማንኛውም ቤት እስራኤል ኢትዮጵያውያን እስራኤል ይሁዳውያን ወደዚህ ሀገር ጉዞ ወደ ሱዳን ጉዞ የጀመሩት ከኛ ቤት ነው ማለት ይቻላል። ጋይናም ሆኖ ከኛ ቤት ነው ማለት ብልም እንትን አይደለም፣ ማጋነን አይደለም። ለምን ነው እንደዛ ምለው? ያን አንዱ ከይሁዳውያን ወደዚህ ወደ ሱዳን መንገድ እንዲከፈት ካደረጉት ከሚባሉት ፈረደ አክሉም መሆኑ ሁላችን እናውቃለን። ፈረደ አክሉም ያኔ በመንግስት በኩል ተጠርጣሪ ሆኖ ወደ ሱዳን አገልግሎ መሄድ ነበረበት። ከዛ የሚደበቅበት ስለነበር አባቴ ያኔ ሊቀመንበር ነበር። ነፍሱን ይማር ማናለብህ ደስታ አቶ በሪው ኢሳያስ አምጥቶ ከኛ ቤት ያስቀምጠዋል።
ከኛ ቤት አምጥቶ እኔ ያችን ማታ አስታውሳለሁ መጥተው እንደ ሁሉ እንግዳ በመጣ ጊዜ እንደ ልብ ነበር የሚቀበሉ በደስታ። ያኔ ግን ሹክሹክታ በቃ አላደለ ልዩ ሚስጥር ነገር ነበረ። አሁን ምንድነው ያልኩ በልጅነት ስመለከት ነበረ። አሁን እንደዛ ፈረደ በቀን እየተደበቀ ማታ እናቴ ብቻ ነው ምግብ ታቀርብለት ምትልለት የነበረ። ከዛ ፈረደ ወደ ሱዳን ሊሄድ ሲል እህቴ ትልቅ እህቴ ማሚዬ ማን አለብህ ተቋት ከሆነ እሷ አብራው ለወላጆች ጉዞ ጀመረች። እነሱ ሁለታቸው ናቸው ማለት ነው የዚህን ጉዞ የከፈቱት። እና እኔም እንግዲህ አንተ የምታውቀው ነገር አለ ስለ ጋይና በመጽሐፍት ላይም ብዙ ስለ ጋይና ይሄ የጉዞ ሂደቱን በምትጽፍበት ጊዜ ብዙ ነገሮችን አስፍረሃል። ራሚ በዛን ሰዓት የስንት ዓመት ልጅ ነህ? ይሄ ሚስጥር ሲነገር ውስጥስ የፍቅረ ኢየሩሳሌም ሁኔታ ሲነገር ምን ይሰማህ ነበረ? የሚመጡት ሰዎች ጋይና እንግዲህ ታላቁ አባታችን ማን አለብህ ደስታ ብቻ ሳይሆን የጋይና ወንዙ፣ ሜዳው፣ ሸንተረሩ ሁሉ ለታላቁ የቤተ እስራኤል የሱዳን ጉዞ ከፍተኛ አስተዋጽኦ አለው እና ከዚህ አኳያ እስቲ የነበረው ሁኔታ የጉዞውን ሂደት እስቲ ንገረን። እስቲ ምን ያህል ቀን ያርፋሉ እዛ? የጉዞ ዝግጅት የሚያደርጉት እንደ ነጋዴ ወይም እንደ ገበያተኛ ሆኖ ነው እናንተ መንደር ጋር ህዝቡ ይገባ የነበረ ወይስ እንደሚመጣ ከቤቱ ገመን ከመነሳታቸው በፊት የሰዎቹ ስም ዝርዝርና የአካባቢ ሁኔታ ይነገራችሁ ነበር? አይ ለኛ እስከዚህ ምስጢሩን አይነግሩን ነበር። ወጣቶች ነበር ልጆች ስለሆነ 13 ዓመት እንደዛ አካባቢ ነበር። ምስጢሩን አይነግሩን ነበር። ግን ብዙ ሰው ይመጣል፣ አህያ በቅሎ ምናምን እንደዚህ ይመጣሉ። ማታ መጥቶ ያድራል። ከኛ ቤት ብዙዎች ነው ያለፉ ከኛ ቤት ውስጥ። እናቴ ምግብ እያዘጋጀች ዳቦ ቆሎ ብዙ ነገሮች እያዘጋጀች፣ እናቴ ብቻ ሳይሆን የጋይና ሰው እንዳልከው ቅድም እንዳልከው የጋይና ሰው በጣም ከፍተኛ አስተዋጽኦ እንደሚመስለኝ ብዙ ወደ ሱዳን የኮበለለው የይሁዳውያን በጋይና አድርጎ ነው የሄደ። ከዚህ ላይ ራሚ እንደሚለው ጋይና በሁለት ይከፈላል። ላይ ጋይና እና ታች ጋይና። ታች ቆላ ማነው? ታች አርማጭሆና ላይ አርማጭሆ ከዛው ጋይና ውስጥ ሁለት ቦታዎች ናቸው፣ ላይ ጋይና እና ታች ጋይና። በሁለቱም አካባቢዎች ይሁዲዎች በብዛት ይኖሩ ነበር። ከነዚህም አካባቢ እንግዲህ ይሁዲዎች ወደ ሱዳን በሚሄዱበት ሰዓት አብዛኛውን ጊዜ ማለፊያ የነበረው ጋይና ነበር። እንዲሁም አሁን ራሚ ቅድም እንደጠቀሰው ለምሳሌ ፈረደን አስታውሰዋል። ፈረደን ከአምቦበር ወደ ጋይና ያመጣው ሰውዬ በላይ ወርቅነህ ይባላል። ያን በላይ ወርቅነህ ወደ ጋይና ካመጣው በኋላ በላይ ወርቅነህ ጋይና ወደ አርማጭሆ የሸኘው። ከዛ በኋላ ወደዛ ሲወስደው አሁን ጋይና ፈረዳለ ሲባል መንግስት የጥበቃ ኃይሎችን ሊልክ እንደታሰበ ሲሰማ ከዛ ከጋይና ወደ አርማጭሆ በአስቸኳይ ወደ ናባረታ መንደር ቤት ወሰደው። እንግዲህ በዛ ሰዓት ነው እንግዲህ ራሜ ያኔ በልጅነቱ ነው እንግዲህ አሁን የሚያስታውሰው። ብዙ ጊዜ አሁን እኛ የኢትዮጵያ ይሁዲዎች በእንዴት አይነት መንገድ ነው ወደ ሱዳን የመጡት በምንልበት ሰዓት ጋይና አንዷ ቦታ ናት። አርማጭሆ ዋናው ሰፈር ነው። አርማጭሆ የሁሉም በዚህ በላይኛው አርማጭሆ ማለት በጃኔ ፋንቀራቸው ወንዝ አለ። በጃኔ ፋንቀራ በዛ በተለያዩ ቦታዎች በወገራ አካባቢ የሚሄደው ወደ አርማጭሆ ነው የሚሄደው የነበረው። በወዛባ በሰራምሌ በዚህ በኛው በኩል ያለው ደግሞ ጋይናን ታኮ ወይም በጋይና ታርጎ ነው የሚሄድ የነበረው እና በዛ ሰዓት ብዙ ጊዜ የራሜ አባት በደስታ ትልቅ ሚና ተጫውተዋል። በዚህ ሰዓት ላይ ብዙ ነገሮች ተደርገዋል። ስለዚህ ነው እኔም እንዳየሁት አሁን ራሜ መጽሐፍ ሲጽፍ መሄር ሸል መጽሐፍ ላይ እንመጣለን። አሁን ያለው ሁኔታ መጽሐፍ ላይ ወደ መጽሐፎቹ እንመጣለን። ዋናው ፕሮግራም እዚህ ጋር እኔ አንድ ጥያቄ አለኝ። ለዘመናት አቶ ማን አለብህ ደስታ ከእግዚአብሔር ጋር የሚገናኙበት የጸሎት መጽሐፍ ነበራቸው። ያን የጸሎት መጽሐፍ አንተ በአሁኑ ሰዓት አንዳንድ ጊዜም እንግዲህ እንደምትጸልይበትና መልእክት እንደምታስተላልፋለህ እስቲ ከፈት አድርገውና አሳየን።
መታሰቢያው ሌላውን ነገር ያደረገውን ነገር አቶ ማን አለበት ደስታ ያደረጉትን ነገር ሁሉ ባንገልጽና ክሬዲት መክፈል ባንችል እንኳን እስቲ ከመጽሐፍታቸው ከጸሎት መጽሐፋቸው ውስጥ እስቲ የተወሰነውን ትንበል። እንግዲህ ይሄ መጽሐፍ ከኢብሪት ወደ አማርኛ በትክክለኛ የተተረጎመው በ1871 ዓመተ ምህረት ነው። ከግዕዝ ከኢብሪት ወደ አማርኛ ይሄ የመጀመሪያ መጽሐፍ ነው። በ1871 ኤክኒክራ በኢብሪት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ብሉይ ኪዳን መጽሐፍ ቅዱስ ነው። 66 ማን ነው 39 የብሉይ ኪዳን መጽሐፍት አሁን እዚህ ያለው ያው እንግዲህ ዘፍጥረት ዘኍልቍ እስከነሱ ያሉትና የሩት ታሪክ ነው ያለ። ከዚህ መጽሐፍ አባት ይሄን ሁሌ ቁጭ ብሎ ከዛ ዳዊትን ይደግሙበታል። ዳዊት ነበር ዳዊትም አለ ያነበበ ስለ ኢየሩሳሌም ሁሌ ነው በቃ ከልጅነታችን ጀምሮ ኢየሩሳሌም ነው የምንሰማኝ ነበር። ሁሌ እችን እያዘ እያነበበ ሲያሰማን ነበር። አባቴ በጣም ትምህርት ወዳጅ ነበር። በጣም ለዚህም ነው እኔን በቅጽል ስም ይጠራኝ ነበረ። አብራራዊ ላይ ነበረ ልጅ ሁኜ እንደዚህ ያነብ ነበር። እንግዲህ እችን መጽሐፍ ከመሞቱ በፊት ነፍሱ ይማረው ለመስጠት ይችላል ብሎ በጣም እና እች መጽሐፍ ለኔ ትልቅ ወርስ ነው። ትልቅ ወርስ ነው። ቅርስ ነው። በጣም ቅርስ ምን አለ መሰለህ ሮኒ፣ ቅርስ ሁለት አይነት ነው። የታላቁ የቤተ እስራኤል ማህበረሰብ እንግዲህ ሁለት አይነት ቅርስ አለ። የሚንቀሳቀስና የማይንቀሳቀስ ቅርስ። የሚንቀሳቀሱ ቅርሶቻችን ይሄው ልክ እንደ መጽሐፉ ይዘገብተናል። የማይንቀሳቀሱ ቅርሶቻችን እዛው ነው ያሉት። እኛም አሁን ከፍተኛ ጥናት አድርገን በዚሁ ፕሮግራምም ቅርሶቻችን በሚል ርዕስ በርካታ ነገሮችን የምንሰራበት ማህበረሰባችን ከፍታ ላይ የምናደርስበት በታሪኩ በኩል መልካም ነገር እንደሚኖረን አምናለሁ። ራሜ ወደ አንተ ልመለስ። እንግዲህ ከቤተሰብ ከእድገትም ከውልደትም ወጣ ብለን እዛ እስከ 9ኛ ክፍል ተማርክ። በስንት ዓመተ ምህረት ወደ እስራኤል ገባህ? የጉዞ ሂደትህ በሱዳን ነው ወይስ በየት አድርገን የመጣህ? እንግዲህ እንዳልኳችሁ ቅድም እንዳልኩት በእኛ ያደረጉ ብዙ ሲሄዱ ስለነበረ እኛም እንግዲህ እያወቅን መጣን። ከዛ ወጣቶች ተሰባስበን እኛም አደራጅተን መሄድ አለብናል። ወላጆች እኛ እንደመስድ አልፈለጉም። እኛ ግን ያለ መቼም የወጣት ትኩስ ኃይል ነው። ምንለን ተደብቀን እንዳለን ስንል ያው አባቴ ነፍሱን ይማረው ወሳጆችን አዘጋጅቶ እንድንሄድ ሆንን። መጀመሪያ ሄደን ነበር ወደ ሱዳን፣ ሄደን ተመለስን። በሁለተኛው ግን እኔ ከአክስት ልጆች ጋር ሌሎችም ጋር ሆነን ሄደን በሱዳን ብዙ ችግሮችን ብዙ ታውረድ አይተን 1 ዓመት ነበርኩ ሱዳን ውስጥ። ከዛ የት ሰፈር ነው የስደተኞች ሰፈር? ሱፎሃ የሚባለው ነበር። እዛ 1 ዓመት ተቀምጠናል። ችግሩ በጣም ከባድ ነበር። የከብት ቤት ያደግ ምንም ሁሉም ነገር ያደግ ከዛ ሂደህ አሁን ከዚህ ላይ አሁን ራሜ እንደሚለው የኢትዮጵያ ይሁዶች ወደ ሱዳን ጉዞ በጣም የሚያስገርም ሁኔታ የተፈጠረበት ሁኔታ ነበር። ያ ማለት እንዲሁ አሁን ራሜ አሁን ያለው ምንድነው ወጣቶች እንዴት ተደራጅተን አንዳችን ሌላው ተማክረን ጊዜው ወስነን ለጉዞ የሚያስፈልገንን ነገር ይዘን ወጣን ነው ያለው። ግን አንዳንዴ የኢትዮጵያን ይሁዶች ጉዞ በምትመለከትበት ጊዜ በይበልጥ እንግዲህ በአንድ አካባቢ አሁን ቅድም እንዳለው ጋይና በሁለት መንደሮች አካባቢ ታችና ላይ ጋይና የሚባሉ ነበሩ ብያለሁ። አሁን ለምሳሌ ይሁዶች በሚወጡበት ሰዓት ያን አካባቢ አንድ ጊዜ በአንድ ጊዜው ሰዎች የሚወጡበት ሰዓት ነበር። የገጠሩን የከተማው ማለት የነበሩበትን አካባቢ በአንድ የለቀውት ይጠፋሉ። አሁን ያን እንደዛ በሚለቁበት ሰዓት እንግዲህ አሁን ኢማጂን ከዛ ውስጥ ሽማግሌዎች አሉ፣ ታማሚዎች አሉ፣ የወለዱ ሰዎች አሉ፣ ህፃናቶች አሉ፣ አይነ ስውሮች ነበሩ። ያን ሁሉ እንግዲህ አሁን በአንድ ሌሊት አንድ አካባቢ ከአንድ ገጠር የነበረ ህብረተሰብ
ያንን ለቆ ወደ ሌላ ቦታ መሰደድ ማለት ቀላል ነገር አልነበረም። ያ ብቻ አይደለም፣ ለዛ ሁሉ ደግሞ ምግብ ያስፈልጋል። እንዴት አድርገን የምትጭነው እንስሳዎች የሚገኙ እነዛ የተጫኑት እንስሳዎች እንዴት ነው የምናመጣቸው? ያ ሁሉ በአንድ ላይ ይጣመርና ለጉዞው በእርግጥ ያኔ ዓላማ ዋናው ትልቁ ዓላማ ኢየሩሳሌም እንገባለን፣ ኢየሩሳሌም ካለናት ሀገር እንደርሳለን የሚለው ሞቲቫሲያ ወይም ደግሞ ግፊትና ኃይል ስለነበረ እንግዲህ ሰው በሚወጣበት ሰዓት በዛ ጋር ወዲያውኑ የሚያጋጥመውን ችግር አይደለም ያየው ማለት ዓላማውን መጨረሻ ዓላማውን ነው ያየ። ስለዚህ በዚህ ሂደት ውስጥ ብዙ ችግሮች ደረሰ የሚለው ራሚያውን አንዱ ይሄ ነው። ኦኬ በስንት ዓመተ ምህረት ገባ? የት አረፍክ እንደመጣ? 90 ዓመተ ምህረት ነው እዚህ የመጣው። ኦኬ ወላጆች ገና መጡ ነበር። ፕኒሚያ ነባሜል ይባል የምታውቁት ከሆነ ከዛ ደረስን። 38 ከቀለም ትምህርት ሌላ ምን ተማር? እዛ እንደነበር ለ38 ምናምን ነበር። ሶስታችን እዚህ አትሆንም ብለው ሌላ ወደ ምክር ቤተ እስራኤል ላኩን። እዛ እንትን ባጉስ ምናምን ለማድረግ ስለማይቻል ምክር ቤተ እስራኤል እዛ ጨረስን። እዛም በኋላ ውትድርና ሁለቱም የአዳር ትምህርት ቤቶች ማኑኤል ነባሜል እና ምክር ቤተ እስራኤል ሁለቱ የአዳር ትምህርት ቤቶች ናቸው። እዛ አካባቢ የመጀመሪያው አዳር ትምህርት ቤት እሱ እንዳለው 12ኛ ክፍል መለቂያ ፈተና መውሰድ ስለማይቻል ነው ያስተላልፋቸው። እዛ ባጉስ ምናምን ማድረግ አይቻልም። ሚክስ እንትን ውትድርና ሄድክ? ብሔራዊ ውትድርና። ከብሔራዊ ውትድርና በኋላ ምን ገባህ? ምን ተማርክ? ትምህርት አንደኛ ዲግሪ በትምህርት በኩል እንትን አድርጌያለሁ። ምን አጠና? ሂስቶሪያ ነው። ኦኬ እዛም የመምህርነት ሰርቲፊኬት አለኝ። እዛ በኋላ ደግሞ አሁን የጨረስኩት የታሪክ መምህርነት። አዎ ኦኬ። ሁለተኛ ዲግሪን ደግሞ ሁለተኛ ዲግሪ ሳይሆን ዲግሪ ሌላ ዲግሪ ተጨማሪ ደግሞ ምሽባቲም ወይም የህግ ፍልስፍና ማለት ነው። አዎ ስንጨርሻለሁ አሁን። እንግዲህ ከዛ በኋላ ያው በእስራኤል ፖሊስ አገልግሎት በርካታ ጊዜዎችን አገልግልሃል። ምናልባት እንግዲህ እኔ ይፈቀድልኝ አይፈቀድልኝ እንደሆነ አላውቅም፣ ወደዛ ውስጥ መግባት አልፈልግም። ምክንያቱም ከዛ አይሹር ወይም ነገር ሊኖር ይችላል። አሁን ሂስትሪ ታሪክ ተማርክ፣ ቆንጆ ነው። ህግ ተማርክ። በዛ ላይ እንግዲህ በፖሊስ ሰራዊት ውስጥ ከፍተኛ አገልግሎት አድርገሃል። በተለይም የጠፉ ወጣቶችን ህግን መሰረት አድርጎ ብዙ አይነት እንክብካቤዎችን እንዳደረግክ አውቃለሁ። እስቲ እንግዲህ አሁን ደራሲ እያልኩ ነው የምጠራህ፣ ምክንያቱም መጽሐፍቶችህ አንደኛ ኦጽማት ሸል ክሂላ ወደ አማርኛ ሲመለስ የማህበረሰብ ኃይል፣ ሁለተኛ መሄር ሸል ኢሙና ለእምነት የተከፈለ ዋጋ፣ በሶስተኛ ደረጃ ኺዩኽ ሸል ኪዳኑ የኪዳኑ ፈገግታ ብለን ተርጉመናል። እነኚህን መጽሐፍቶች በቅደም ተከተል እንድትጽፍ የገፋፋህ ነገር ከተፈጥሮ በወረስከው ክህሎት ነው ወይንስ ደግሞ ከትምህርት ቤት አሁን የታሪክ ተማሪ ነህ፣ ከታሪክ አኳያ ካጠናኸው ትምህርት አኳያ ነው? እስቲ ንገረን አጠቃላይ ስለ መጽሐፍቶቹ፣ እያንዳንዱን እንገባበታለን ከዛ በኋላ። ከልጅነት ጀምሬ መጽሐፍ ወድ ነበር። መጽሐፍ ወዳለሁ፣ ማንበብም ወዳለሁ። መጽሐፍ ወደ ሱዳን ስሄድ እንኳን ማስታወሻ ይዤ ልክላችኋለሁ ኋላ። እኔ የመጀመሪያ ሳይሆን አይቀርም እንዴት እንዳለፍን በየቀኑ እዚህን ቀን ወይ ነበር፣ እዚህን ቀን ጠምቶኝ ነበር፣ እዚህን ቀን እንደዚህ ያልኩ ሁላንኮን ጽፌ ነበር። እዚህ መጥቼ ታሪካችን ስትመለከቱ ቢጽፉት ሌሎች ናቸው። የኛ ህብረተሰብ በጣም ጠንካራ ህብረተሰብ ነው። ብዙ ነገሮችን ያለፍን፣ ብዙ ስቃይ፣ ብዙ ነገሮችን አልፈው ሃይማኖት ጠብቆ የኖረ ጠንካራ ህብረተሰብ ነው። ከዚህ ግን መተን ታሪካችን የጻፉት ሌላ ናቸው። ታሪካችንን በእውነት በትክክል ያስቀመጠው የለም። የሱዳንን እንኳን አሁን በሱዳን በኩል ስንመለከት የሱዳንን የመጣነውን በምንመለከትበት ጊዜ በትክክል ምን እንዳለፍነ የሚያሳይ መጽሐፍ አላገኘውም። ከዛም ደግሞ ቅድም ሮኒም ነካ አድርጎት ነበር። በጋይና በኩል የኔ ቤተሰቦችን የታሪክም የወላጆቼ ታሪክ ታምቆ ነው የቀረ።
ሌሎች ታሪካቸውን በሚጽፉበት ጊዜ ታሪክ በሚጻፍበት ጊዜ ከመጀመሪያው መጀመር አለበት። ማዕከላዊነትን ያዘ ማለት የት ጀመረ የሚለው ነበረበት። ወላጆቼ ምን አይዋሱም ነበር። ወላጆቼ ብዙ ተሰቃይተዋል። እንዳልኳችሁ በፈረድ የተነሳ ወታደሮች መጥተው አባቴ የሞት ፍርድ ተፈርዶበት እስረኛ ነበር። ሩጦ እሱ አመለጠ። በላይ ወርቅነህ ተያዘ። ያኔ የበላይ ወርቅነህ ሚስት የሻለም ነፍሷን ይማረው እኔ ሁሌ እላለሁ የመጀመሪያዋ የዚህ ጉዞ መስዋዕት የከፈለችው እሷ ነች። እዛው ቦታ ላይ ባሏ ሲታሰር እሷ ህይወቷን አጣች እና የሻለም አረኔ ትባላለች እና ታደሰ አረኔ የጋይና ህብረተሰብ ብዙ ተሰቃይቷል። በዚህ የተነሳ እናቴ ብዙ ደብድባለች። በጣም ነው ያኔ ወታደሮች አላስታውሳለሁ በጣም ነው የደበደቧት። በማሻካት ሰፈር ያደረኩ ጊዜ እንኳን ወጣ ስትናገር መጀመሪያ ጊዜ በቃ እንደው ያላትን ስትናገር ሁሉ ነው በቃ በጣም ነው። ማን የተናገረው? እናቴ ያለፈችውን መጀመሪያ ያለፈችውን ስቃይ ተናግራለች። እና የመጀመሪያው መጽሐፍ ምንድነው? መክር ሸሊሙና እና የወላጆችንም ታሪክ ከዛም ደግሞ ሌሎችንም ሰዎች ሄጄ ጠይቄ ምን እንዳለፉ ምን አይነት ችግር እንዳሳለፉ ያንን አድርጌ ይሄን መጽሐፍ ጽፌያለሁ። ስሙንም እንደዛ በየመክር ሸሊሙና እውነት በዚህ ነው ብዙ ዋስና እንትን የተከፈለ ነው። ከዚህ አሁን ራሜ እንደሚለው በመጀመሪያ ደስ የሚለው ነገር ምንድነው? ሰዎቹ ለመጻፍ የተደረገውን ያለፉትን ነገር ሌሎቹም በመጽሐፋቸው ስላልጠቀሱት ወይም ደግሞ የተደረገው በሙሉ በቀጥታ ስላልተነገረ እና የተደበቁ ምስጢሮች ብዙ ነገሮች ስላሉ አሁን ራሜ ምንድነው ያሰበው እንደኔ እንግዲህ እንደኔ ያስተሳሰበው እንደምትገልጸው እነዚህ ነገሮች በጽሁፍ ነገር መቅረብ አለባቸው። በጽሁፍ የተያዘ አይረሳም፣ በቃል የተያዘ ይረሳል አባባል አለ። ስለዚህ ያነሱ ያየው ምንድነው እስቲ እኔም በአቅሜ በቻልኩት መጠን እንደዚህ አይነት ጽሁፎችን ባቀርብ ከዚህም ብዙ ሰዎችን ሊመስል የኔ ታሪክ የሌሎችም ታሪክ ሊመስል ስለሚችል ብዙ ያስተምራል፣ ብዙ ነገሮችን እናያለን እና በዚህ ምክንያት ነው እንግዲህ ብዙዎቹ የተነሳሱ ዛሬ መጻፍ የጀመሩት። ያ ደግሞ በጣም ጥሩ ነው። አንደኛ ታሪካችንን ለማስቀመጥ ከፈለግን ታሪካችን ለወደፊት ለሚቀጥለው ትውልድ እንዲያውቀው ከተፈለገ የሚቀጥለው ትውልድ ብቻ ሳይሆን በሀገር አቀፍ ደረጃ በዓለም አቀፍ ደረጃ የኢትዮጵያ ይሁዶችን ታሪክ ለማወቅ ከተፈለገ በራሱ ታሪክና ባህል ወግና ስነ ስርዓት ነገሮች ቢጻፉ የበለጠ እንደ ማስረጃ ሆኖ ይቀርባሉ። እንዲሁ ዝም ብሎ ተጠይቀው ወይም ደግሞ ዝም ብሎ በደንብ ሳይዳሰሱ የሚጻፉ ነገሮች ወይም ደግሞ መሰረት የሌላቸው መጽሐፍና አባባሎች ብዙ ጊዜ እንደ ታሪክ ሆነው ይነገራሉ። አሁን እሱ ራሚ ሲናገር እኔ የተነሳሁበት ዓላማ አለኝ። የተነሳሁበት ዓላማ እኔ በነበርኩበት አካባቢ የተደረገውን ነገር እንኳን እስካሁን ድረስ አንድም ሰው አልጻፈውም። ይህን ነገር ለሌላው ሰው ማስታወቅ አለብን። በዛ ማስታከኬ የህብረተሰባችንን መንገድ ወደ ሱዳን እንዴት እንደሄደ ሱዳን ውስጥ ምን ችግር እንዳጋጠመው ከሱዳን እንደገና ወደ እስራኤል ሀገር ሲመጣ እስራኤል ሀገር እንደደረሰ ምን አይነት ሁኔታ እንደነበር ያንን በጽሁፍ ባስቀምጠው በጣም አስፈላጊና አንገብጋቢ ነገር ነው። ያው በትክክል ብለዋል። አሁን እንዳልከው የፋፋኝ አሁን በትክክል እንዳልከው ነው። ከዛም ደግሞ የኔን ብቻ ታሪክ ብቻ ጽፌ አልቀመጥም በማለት የሌሎችንም ታሪክ ይሄ ታሪክ የሁሉ ታሪክ መሆን አለበት በማለት ሌሎችንም የኔን ቤተሰብ ብቻ ሳይሆን ሌሎችን ሰዎችን በመጠየቅ ምን እንዳለፉ ስለዚህ ነው ይሄ መጽሐፍ እውነት ወዲያውኑ እንደወጣ አመት እንኳን አይሆነው ጠቅላይ ሚኒስትሩ እንኳን ይሄን መጽሐፍ በመግለጽ የሱዳን መታሰቢያ ጊዜ የመጀመሪያው ይሄ መጽሐፍ እዚህ መጽሐፍ ውስጥ ያለውን በማንበብ ተናግረውታል ቢንያሚን ኔታንያሁ። ይሄም የሚያሳየው መጽሐፉ የህብረተሰቡን ታሪክ ያለው መሆኑን ነው። ኦኬ እንግዲህ መሄርሸል ኢሙና ማለትም ለእምነት የተከፈለ ዋጋ የነ ወይዘሮ የሻለም
አረኒም ታሪክ አንዳንድ ሌሎችንም የአባትህን የእናትህንም ለማህበረሰቡ በጉዞ ሂደት ላይ ያደረጉትን የከፈሉትን መስዋዕትነት ያደረጉትን አስተዋጽኦ ነግረህናል። እስቲ ከዚህ ውስጥ ሌላ ወደ ልብ ሁል ጊዜ የሚመጣና እንኳን ጻፍኩት ብለህ የምታስደስተውን እስቲ የሚያስደስትህን ነገር አንድ ርዕስ ምረጥና እስቲ አንብብልንና ከዛ ሮኔ ትተረጉማለህ። መጽሐፉ ቀላል አይደለም ለማንበቡ። ምስልህ ለብዙ ከባድ ያለፍነውን ነገር በትክክል ነው። አንድ ጋዜጠኛ ኦረክዲን ሻማያሪ ሻማይ የምታውቁት ከሆነ እሱ አንብቦ እንደማን ብሎ አግኝቶ ደወለና ይሄ እኮ ያለፋችሁት ከሸዋ አያንስም፣ ሸዋ ነው እንጂ ለምን እስከዚህ እንደዚህ ነገር ሳንቀበል ሳናውቅ መቅረታችን በጣም ሸዋ ማለት የጀርመን ጭፍጨፋ ማለት ነው። እና ምክንያቱም ይሄን ፕሮግራማችን በአገር ውስጥ ብቻ ውስጥ ያለ ሳይሆን የውጭውን ተመልካቾች ስለሚመለከቱት ያንን ለማለት የፈለገው እንግዲህ እንዳነበብኩትና እንደተረዳሁት ከሆነ በዚህ መንገድ ላይ ጉዞ ብቻ አይደለም፣ የጉዞ ችግር ብቻ አይደለም፣ የህይወት መስዋዕትነት ተከፍሏል። የህይወት መስዋዕትነት ተከፍሏል። እንዲያውም እስካሁን ድረስ ጠፍተው ያልተገኙ ልጆች አሉ። ትክክል ነህ። አሁን እንደዛ ብቻ አሁን እስካሁን መዳረሻቸው ያልታወቁ እንደርሳለን እስራኤል ሀገር እንገባለን ብለው ህልማቸው እውን ያልሆነ ብዙዎቹ አሉ። ያ ብቻ አይደለም። እኔ ያየሁት አለ ሱዳን ውስጥ ራሜም እንደዚሁ በዛም ስላለፈ አንተም የጉዞ ተሳታፊ ስለነው አንዱ ትልቁ ነገር ያየነው ምንድነው ሰዎች መንገድ ላይ ይሞቱ ነበር። ወደ ሱዳን በሚሄዱበት ሰዓት መንገድ ላይ ሲሞቱ መቅበሪያ ጊዜ ያለበት የሞታቸው መንስኤ ምን ነበር? በሽታ፣ ረሃብ፣ ዋጥም እነዚህ ናቸው አብዛኛዎቹ። ደግሞ በሽታዎች ዲዜንተሪ ምናምን ነገሮች፣ ተቅማጥ፣ ወባ ብዲው አሁን እነዚህ ነገሮች ብዙዎችን መንገድ ላይ አስቀሯቸው። መንገድ ላይ በሚሞቱበት ሰዓት ሰዎች ጉድጓድ ቆፍሮ እንደ ባህላችን በስነ ስርዓቱ የተቀበሩበት ሁኔታ አልነበረም። እንዲያውም አንዳንዶች ጉልበት በማጣታቸው ሳርና ቅጠል አልብሰዋቸው የሄዱ ሰዎችም ነበሩ። እንግዲህ እነዚህ ሰዎች የምን እራት ነው የሆኑት? የዱር አራዊት፣ የሰማይ አዕዋፋት፣ የዱር አራዊት እነዚህ ናቸው። የእነሱ መስዋዕት ነው የሆኑ። እነዛ ብቻ አይደለም። አሁን መንገድ ላይ እርጉዝ ሴቶች የወለዱ ነበሩ። አሁን እንግዲህ መንገድ ላይ ነው ያለው። እንዴት ብለህ ነው አሁን መንገድ መቀጠል የምትችለው? ያንን ከእምነትና ከባህል አኳያ መርገም ጎጆ መቀመጥ አለ፣ ራስን ማግለል አለ። ያ ሁሉ የለም። አሁን እነዚህ ሰዎች አሁን ወልደው እንግዲህ አሁን መንገድ መጀመር አለባቸው፣ ደም እየፈሰሳት። እንግዲህ ያንን ነገር እሷ ትንሽ እንዲያው 1 ሳምንት 2 ሳምንት እስኪሆናት መጠበቅ ያስፈልጋል። ነገር ግን ያ ደግሞ ሌላ ችግር አመጣ። ያ ችግር ምንድን ነው? ሰዎች ወደ ሱዳን ከቤታቸው ሲነሱ ሱዳን ያደርሰናል ያሉት ምግብ ያልቃል መንገድ ላይ። አሁን መንገድ ላይ ነው ያለው፣ የምትበላው ምግብ የለህም፣ ውሃ እንደ ልብ አይገኝም፣ ከጫካ ውስጥ ነው ያለው። ስለዚህ አሁን ምንድን ነው የምታደርገው? ልጆች ያለቅሳሉ። ምን እንደምትሰጣቸው? አሁን ቅድም ያለው ይሄ እኮ ያለፋችሁት ችግር ከአውሮፓ ምንም እነዛ በጋዝ እና በተለያዩ አሰቃቂ በሆነ መንገድ አሟሟቱ ላይ ቢሆን እዚህ ያለው የተከፈለው የዋጋ ሞት ባልከው ደስ የምትኩ የሚባል ሰውዬ የነገረኝ ከሸይባንቲ ሸቲኖ ከቲኔና በኻይም יצאתי החוצה כדי לחפש אנשים שעזרו לקבור אותה, אך לא היה איש. הרמתי את התינוקת, הלכתי לכיוון בית הקברות. הייתי חלש, חולה מאוד, בדרך לבית קברות הייתה ארוכה. חיפשתי מקום קרוב, יותר שניתן לקבור אותה. כאשר הייתי שיח על הגבעה, 7 שנים מצאתי, משכתי אותה לתוך הקר. משכתי את העץ. קברתי אותה בתוך הבור שנחפר. ክቡራትና ክቡራን ተመልካቾቻችን በተለያዩ ጊዜያት ደራሲያንን ጸሐፍትን እየጋበዝን በየሳምንቱ የምናቀርብበትን ጊዜ እንቀጥላለን።
በተከታታይ ደግሞ በሚቀጥለው ጊዜ ደግሞ ሌላ ጸሐፊ ወይም ደራሲ ይዘን እንቀርባለን። እስከዛው ጊዜ ድረስ መልካም ቆይታ። እጅግ አድርገን እናመሰግናለን።